ናቲ ከ3 አመታት መጥፋትና መለያየት በኋላ ከስንት ጊዜ ናፍቆት በኋላ ተገናኝተዋል ማለት ነው። የተገናኙበት ምክንያት ደግሞ ህይወት የእሱ ቤት ሰራተኛ ሆና በገባችበት ሰዓት ነበረ የተገናኙት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው የዓለም ዳርቻ ባላችሁበት ሰላማችሁ ብዝት ትፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ህይወት አዲስ ተከታታይ ድራማ ክፍል 3 ይዤላችሁ መጥቻለሁ። ክፍል 3 ላይ እንግዲህ ህይወትና ናቲ ከተለያዩ ከ3 አመት በኋላ እሷም የእድል ትምህርት መጥቶልኛል፣ ስለዚህ ወደ ካናዳ መሄድ አለብኝ፣ እጄ የነፃ ነው፣ ስለዚህ ምን ሊያመልጠኝ አይገባም፣ ለትምህርት ያለኝን ነገር ታውቃለህ ናትዬ፣ ስለዚህ እኔ እጄ ትምህርት መማር አለብኝ ብላ ነበረ ከሱ ተለይታ የሄደችው። ከሱ ተለይታ የሄደችው ግን ትምህርት ለመማር ሳይሆን ወይም ደግሞ ካናዳ የነፃ ትምህርት መጥቶላት እድሉ መጥቶላት ሳይሆን ማግባት ስለነበረባት ነው። ከምትወደውና ከምታፈቅረው ፍቅረኛዋ ለ3 አመት እሄዳለሁ ብላ የሄደችው ማለት ነው። ከዛ በኋላ እንግዲህ ከሄደች በኋላ አልደወለችለትም፣ የት እንዳለችም አላሳወቀችውም። ምክንያቱም መጀመሪያም ከሀገር ልትወጣ አልነበረም፣ ትምህርቷን ትታ አግቢ ተብላ ነበርና በቤተሰቦች ተገዳ ሌላ ሰው እያፈቀረች ናትን እያፈቀረችው እየወደደችው ከሱ ተለይታ ሌላ ሰው አግብታ ነበረ። ከ3 አመት በኋላ እንግዲህ ተቸግራ ትምህርቷንም ተጨርሳ ስላልነበረ ምንም ቤተሰቦቿን የምታስተዳድርበት ወይም ደግሞ የምትኖርበት ነገር ስለሌላት የቤት ሰራተኛነት ተቀጥራ እነሱ ቤት ገባች ማለት ነው፣ ናቲ ቤት። ናቲም ደግሞ በሷ ፍቅር ከተጎዳ በኋላ መኖር ህይወቱም በጣም ስላስጠላው ወደ አውሮፓ ሄዶ ነበርና አውሮፓ ሄዶ እሱም ከ3 አመታት በኋላ ተመልሶ ሲመጣ እንግዲህ ህይወት እሱ ቤት ሰራተኛ ሆና ስትሰራ ነበርና ሰራተኛ ሆና እየሰራች እሷ የእሱ ቤት መሆኑን አላወቀችም ነበር። በቃ እሷ ስራ ስላገኘች ስራውን ለመስራት ነበር እዛ ቤት የገባችው። እዛ ቤት በገባችበት ሰዓት እንግዲህ እሷ ልክ እንደሌላ ሰራተኛ በቃ ልታስተናግደው እሱ መጥቷል ምግብ ላቅርብለት ብላ ወደ ሳሎን ስትገባ ሲያያት ደንግጥ ብሎ ነበር። ህይወቴ ብሎ ያቀፋት እሷም ናትዬ ብላ በጣም ደስ ብሏት አቅፋው ነበረ፣ የት እንዳለች ራሱ እስከምትረሳ ድረስ ማለት ነው። እንግዲህ ናትዬ ያኔው ደስ ብሎት ለናትየው ላገባ ነው ብሎ ነግሯት ነበረ። እናትየው ደግሞ መጀመሪያም አልወደደቻትም። በዛ ደግሞ የእንጀራ እናት ስለሆነች እሱ አግብቶ የአባቱ ንብረትን ለሌላ ሴት እንዲሰጥ አይፈልጉም። እሷ ልጅቷና የእንጀራ እናቱ እውነተኛ እህቱ አይደለችም፣ የሴትዮዋ ልጅ ብቻ ናት እሷ። ቤቱ ንብረቱ ደግሞ የናቲ አባት ስለነበር የናቲ አባት በህይወት ካለፉ ቆይቷል። ስለዚህ ንብረት አሁን ሌላ ሴት ቢያገባ ንብረት ስለምትወርሰው ወይም ደግሞ ንብረቱ ስለምትካፈል እሱ ሴት ወይም ደግሞ ሚስት እንዲያገባ ስለማይፈልጉ ከሴት እሱን ለማራቅ የማያረጉት ጥረት አልነበረምና እንደዛም ሆኖ ላገባ ነው ሲል በጣም ነበር የተደናገጡት እናትየው ማለት ነው። ልጅቷና እናትየዋ እኔ ከዚህች ሴት ጋር መቼ መጋባት የለባትም፣ የኔ ልጅ ከሰራተኛ ጋር ተጋብቶ ዝቅ ብሎ እኔን ሊያሰድበኝ አይገባም። በዛ ላይ ደግሞ የቤት ሰራተኛ ባይሆንም እሱ እንዲያገባ መቼ መፍቀድ የለብንም፣ እሱ ካገባ ይሄን ንብረታችንን እናጣለን ብሎ ሲወያዩ ነበረ። እሱም ደግሞ እስካሁን ድረስ እሷ እንዳገባች ወይም ደግሞ ለትምህርት እንደሄደች ነው እንጂ የሚያውቀው እንዳገባች ልታገባ ጥላው እንደሄደች ምንም የሚያውቀው ታሪክ የለም። ለትምህርት ካናዳ ሀገር ሄዳ ተምራ እንደተመለሰች ብቻ ነው የሚያውቀው ማለት ነውና ህይወቴም ከዚህ በላይ እሱን መደበቅ አልችልም፣ እሱን መጉዳት አልችልም ብላ እኔ ካናዳ ሀገርም ሄጄ ትምህርትም አልተማርኩም አግብቼ ነበር። አሁን በትዳሩ ስላልሆነልኝ ግዴታ ሰው ቤትን ሰርቼ ቢሆን ትምህርቴን ዲግሪ መጨረስ አለብኝ ብዬ ነው የወሰንኩት እንጂ እኔ ባለትዳር ነኝ ብላ